ሶስት ሴቶችን መግደላቸውን የታጣቂው አመራር አረጋገጡ። በአማራ ክልል ምስራቅ ጎጃም በሚገኘው ደብረ ኤልያስ ወረዳ 3 ወጣት ሴቶች በአካባቢው በሚንቀሳቀሱ የፋኖ ታጣቂዎች ተገድለው ተገኙ። ድርጊቱ መፈጸሙን ለቢቢሲ ያረጋገጡት የአማራ ፋኖ ብሔራዊ ኃይል ማዕከል ኮማንድ አባል አስረስ ማሪ ዳምጤ ሶስቱ ሴቶች ለጠላት ሲሰልሉ በመገኘታቸው እርምጃ መወሰዱን በመጥቀስ እርምጃውን ተከላክለዋል። የደብረ ኤልያስ ወረዳ ባለስልጣናት በበኩላቸው ግድያው የተፈጸመው በቀን ስራ ላይ የተሰማሩ ሴቶች ላይ እንደሆነና መካከላቸው አንዷ የመስማት ችግር ያለባት እንደሆነች በመግለጽ ታጣቂዎችን ከሰዋል። ከ17 እስከ 19 ዓመት ዕድሜ ያላቸው 3 ሴቶች ከደብረ ኤልያስ ከተማ ወጣ ብሎ ባለ እጃጎጥ መገንጠያ የተባለ አካባቢ ተገለው የተገኙት ማክሰኞ ታህሳስ 21 2018 ዓ.ም እንደሆነ የወረዳው የሰላምና ደህንነት ጽሕፈት ቤት ኃላፊ ደምሴ አለኸኝ ለቢቢሲ ተናግረዋል። የወረዳው የጸጥታ ኃይሎች ሶስቱን የሴቶች አስክሬን ያገኘው ከነዋሪዎች በደረሰባቸው ጥቆማ እንደሆነ የወረዳው መንግስት ኮሚኒኬሽን ኃላፊ ሙላት ሙናዬ ገልጸዋል። ሙላት እንደሚናገሩት አስክሬኖቹ የተገኙበት ቦታ በታጣቂዎች ቁጥጥር ስር ያለ ከመንግስት ቁጥጥር ውጪ ነው። 3 ልጆች ተመተው ወድቀዋል። ጭንቅላታቸውን ነው የተመቱት የሚል ጥቆማ ሲደርስ የጸጥታ ኃይል ሄዶ አስክሬናቸውን አውጥቶ ለቤተሰቦቻቸው አስረክቦ እንዲቀበሩ ተደርጓል ብለዋል። ይህንኑ የሚያጠናክሩት የሰላምና ደህንነት ጽሕፈት ቤት ኃላፊ ደምስ በበኩላቸው 3ቱ ሴቶች በጥይት ተደብድቦ እንደተገደሉ አስረድተዋል። የተለያዩ አስገድዶ መድፈር ድርጊቶች ፈጽሞባቸዋል ሲሉም ወንጅለዋል። ወሲባዊ ጥቃት መፈጸሙ እንዴት ተረጋገጠ ለሚለው ጥያቄን ደግሞ ሐኪሞቹን ይዘን ሄደን ነበር። ከዚያ በኋላ የተፈጸሙ ድርጊት ካለ በሚል አስቀድመን ይዘናቸው ሄደናል። ሐኪሞቹ ናሙና ወሰዱ። ከዚያም በኋላ ሲታይ እንደዚህ አይነት ነገር እንደተፈጸመባቸው ነው መረጃዎች የሚያመላክቱት ብለዋል። የኮሚኒኬሽን ኃላፊ አቶ ሙላቱ እንደሚናገሩት የሟቹ ማንነት የታወቀው በመታወቂያቸው አማካኝነት ነው። ከሟቾቹ አንዷ የሆነችው ሙያነሽ ተሾመ የ17 ዓመት ታዳጊ እንደነበረች የሰላምና ደህንነት ጽሕፈት ቤት ኃላፊው ደምሴ ተናግረዋል። ዝና አለኸኝና መልካም ታደገ የተባሉት ሁለቱም ሟቾች ደግሞ 18ና 19 ዓመታቸው እንደነበር ገልጸዋል። 3ቱ ሴቶች ላይ የተፈጸመው ግድያ ለመጀመሪያ ጊዜ ይፋ የሆነው በአካባቢው ከሚንቀሳቀሱ የፋኖ ታጣቂዎች ጋር ግንኙነት ያላቸውን የፌስቡክ ገጾች ባጋሩት ልጥፍ ነው። በአማራ ፋኖ ብሔራዊ ኃይል ቴዎድሮስ ኢዝ 206ኛ ኮር የህዝብ ግንኙነት ፌስቡክ ላይ የተለጠፈው ጽሑፍ የጠላትን ተልዕኮ ተቀብለው ለ9 ወራት መረጃ ሲያቀብሉ በነበሩ ባንዳዎች ላይ እርምጃ መወሰዱን ገልጿል። የፋኖ ካምፕ አለበት በተባለበት ሁሉ እየተዘዋወሩ መረጃን ሲያቀብሉ እንደነበር በማለት ከሚከሰው የፌስቡክ ልጥፍ በህዝብ ለደረሰው የህይወት የሀብትና የንብረት ጉዳት ተጠያቂ ናቸው በማለት ወንጅለዋል። በዚህም ምክንያት ሌሎችን ያስተምራል በማለት በተጠርጣሪዎች ላይ አስፈላጊውን እርምጃ ወስደዋል ይላል። በማህበራዊ ሚዲያ ላይ ስለተሰራጨው ይህ መረጃ ቢቢሲ ጥያቄ ያቀረበላቸው የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል አስረስ ማር ደምጤ የጉዳዩን ትክክለኛነት አረጋግጠዋል። 3ቱ ሴቶች ባለፈው የክረምት ወር ጀምሮ ለረጅም ጊዜ የስለላ ስራ ሲሰሩ ነው የቆዩት በማለት የሚከሱት አስረስ ይህንን የሚያደረጉት በቀን ሰራተኝነት ሽፋን ነው ይላሉ። ይህን የስለላ ስራቸውን ሪፖርት የሚያደርጉት በአካባቢው ላሉ የሚሊሻና የመከላከያ እንዲሁም የአድማ ብተና አመራሮች መሆኑን በሚገባ የተረጋገጠ ነው ሲሉ ለቢቢሲ ተናግረዋል። አንድ የፋኖ አመራር ገለጻ 3ቱ ሴቶች የተያዙት ወታደራዊ ስልጠና ከሚወስዱ ምልምሎች ጋር በመመሳሰል በስልጠናው ቦታ ስልጠና የሚወስዱ መስለው ለምዝገባ በቀረቡበት ወቅት በታየባቸው የሰላይነት ምልክት የተነሳ ነው። ያንን ተከትሎ በተደረጉ ጥብቅ ክትትል በቁጥጥር ስር ውለው ምርመራዎች ተደርጎ ይጠቀሙባቸው የነበሩ ስልኮችን የነበራቸውን እንቅስቃሴ እነማን ተልዕኮ እንደሰጧቸውም ጭምር እነሱም አምነዋል ብለዋል። በተለይም ደግሞ ጀብላሙ ተራ በሚባል ሻለቃ ላይ ጉዳት እንዲደርስ አንገታም ጃንተከልና ሊባኖስ በተባሉ ቀበሌዎች ላይ መረጃ ሲያጣሩ እንደነበር ከራሳቸው አንደበት ተረጋግጧል። ከሌሎች መረጃ ከተቀበሏቸው ሰዎችም ተረጋግጧል በማለት ተናግሯል። ቢቢሲ ያነጋገራቸው የደብረ ሊባኖስ ወረዳ አመራሮች ግን ወጣቶች ሴቶች የስለላ ስራ ላይ ተሰማርተው ነበር መባሉን አይቀበሉትም። የወረዳው የሰላምና ደህንነት ጽሕፈት ቤት እንዲሁም የኮሚኒኬሽን ኃላፊ ግድያው የተፈጸመው ሰሊጥ የመሰብሰብ ስራ ላይ ተሰማርተው በነበሩ የቀን ሰራተኞች ላይ እንደሆነ በመግለጽ የታጣቂዎችን ውንጀላ ውድቅ አድርገዋል። ከሟቾቹ አንዱ የሆነው ሴትና ዘመድና የወረዳው ትራንስፖርት ጽሕፈት ቤት ኃላፊ የሆኑት ዘውዱ ደምሴ በተመሳሳይ እንኳን ተልዕኮ ልትቀበል ከመንግስት አካላት ማን ምን እንደሆነ አታውቅም ሲሉ ይከራከራሉ። ሌላኛው ሟች መልካም ታደም የቀን ሰራተኛና ሻይ ቤት ነው የምትሰራው ይላሉ። በታጣቂዎች ፌስቡክ ላይ በተለጠፈው ቪዲዮ ላይ ዘመዳቸው የሆነችው ሟች ስማቸውን
በመጥቀስ የጸጥታ ኃይል አስተባባሪ እንደሆኑ መናገሯን ያነሳሉ። እኔ ደግሞ ስራዬ ከፖለቲካው ጋር የሚገናኝ ሳይሆን የመንገድ ትራንስፖርት ኃላፊ ነኝ የሚሉት አቶ ዘውዱ በቪዲዮ ላይ ይህንን የተናገረችው በተፈጸመባት ድብደባ ምክንያት ነው ብለዋል። ድብደባ ደርሶባታል፣ ብዙ መከራ አይታለች፣ ተደብድባለች፣ ተቀጥቅጣለች። በወረ ደረጃ ከ1 ወር ከ2 ሳምንት በላይ ታስራለች። የምታውቀኝ እኔን ስለሆንኩ ዘውዱ ብላ ተልዕኮ ተሰጥቶኝ ነው እንዲህ ነው የሚል መልእክት አስተላልፋለች ሲሉ ለቢቢሲ ተናግረዋል። 2 የወረዳው አመራሮች በተመሳሳይ የተወነጀሉበትን ድርጊት ያመኑት ድብደባ ተፈጽሞባቸው ነው የሚል መከራከሪያ አንስተዋል። የአማራ ፋኖ ብሔራዊ ኃይል ማዕከላዊ አመራር አስረስ ማሬ ዳምጤ በበኩላቸው በ3 ሴቶች ላይ ድብደባና ወሲባዊ ጥቃት ፈጽሟል በሚል ቀርበው ክስ ውድቅ አድርገዋል። የፋኖ ስም ለማጥፋት የአገዛዙ ሰዎች የሚናገሩት ነገር ነው እንጂ ሐሰተኛ ነው የሚሉት አስረስ በአካባቢው ከሚገኘው ሕዝብ መካከል መርጠን እነዚህን 3 ሴቶች ላይ እርምጃ ልንወስድ የምንችልበት አንዳች የተለየ ምክንያት የለም ሲሉ ተከላክለዋል። የደረሰባቸው የጾታ ጥቃት የለም። ቃለምልልሱን ያደረጉት በነጻነት ያለማንም አስገዳጅነት የተሰጠ መረጃ ነው። ሰራዊቱ የተለየ ሁኔታ እነሱ ላይ ጾታዊ ጥቃት የሚያደርስበት በተለየ ሁኔታ ደግሞ እነሱ ላይ እርምጃ የሚወስድበት ሌላ ምክንያት የለም በማለት መከራከራቸውን አጠናክረዋል። አስረስ ስለላ ላይ ተሰማርተዋል በማለት የሚከሷቸውን ሴቶች እንደ ተዋጊ ኃይል እንደሚቆጥራቸውም ተናግረዋል። በሕገ ደንባችን መሰረት ለጠላት ስለላ ስራ ሲሰራ የተገኘ ማንኛውም ሰው የሞት ቅጣት እርምጃ እንደሚወሰድ፣ ሌላም አካባቢ ተመሳሳይ እርምጃዎችን እንደምንወስድ ይታወቃል ብለዋል። በቁጥጥር ስር ያሉ ሰዎች ግድያን መፈጸም አንድ የጦር ወንጀል ድርጊት ሊቆጠር የሚችል ስለመሆኑ ጥያቄ ቀርቦላቸው የፋኖ አመራር አስረስ ምርኮ የተያዘ ሰው በተኩስ ልውውጥ መሃል በፈቃደኝነት እጁን የሰጠ ሰው ሲሆን ነው። የኛው ግን በልዩ ሁኔታ የስለላ ስራ ሲሰሩ ስለሆነ በቁጥጥር ስር የዋሉ በሕገ ደንባችን መሰረት እንደ ምርኮኛ የሚያዙ አይደሉም የሚል ምላሽ ሰጥቷል። በዓለም አቀፍ የጦር ወንጀለኝነትና ምርኮኛ አያያዝ ሕግ የተቀመጡት ድንጋጌዎች የምጥስ ነው ብለን አናምንም ሲሉ አቋማቸውን ገልጸዋል።